አሁን ላይ በስልታዊ ቡድን ተዋቅሮ እየተካሄደ ያለው የምክክር ሂደት ውሳኔ ለሚሰጥበት ተጠባቂው ትልቁ መድረክ መሰረት እየጣለ ነው አሉ ተመካካሪዎችና አወያዮች። የማግባቡ ሀሳቦችን ወደ ጋራ መንገድ በማምጣት ሂደት ውስጥም መግባባቶች እየተፈጠሩ ነው ሲሉ ለፋና ሚዲያ ኮርፖሬሽን ተናግረዋል። በስፍራው የምትገኘው ባልደረባችን አመለወርቅ መኳንን ተጨማሪ መረጃዎች ልታደርሰን በቀጥታ መስመራችን ላይ ትገኛለች። አመለወርቅ እንደምናለሽ? በድጋሜ በዛሬው ዕለት ወደ ልዩ ምዕራፍ ተሸጋግሯል። አዳዲስ ያሉት መረጃዎች ምን ይመስላሉ? አመሰግናለሁ። በድጋሜ ላይኩን የሀገራዊ የምክክር ጉባኤው እንግዲህ ከትላንት ጀምሮ በቀጠለው ስልታዊ የምክክር ጉባኤ ላይ ነው የሚገኘው። ይህ ስልታዊ ቡድን እንግዲህ በ10ም በ50ም ተከፋፍሎ ሲወያዩ የሰነበቱበትን ዋና ለሀገር ለወገን ይጠቅማሉ ያሏቸውን የተመረጡ አጀንዳዎችን ነው ሰብስቦ እየመከረ የሚገኘው ማለት ነው። ይህ ስልታዊ ቡድን እንግዲህ በተመረጡት 8 አጀንዳዎች ላይ ጠለቅ ያሉ ውይይቶችን ነው እያደረገ የሚገኘው። በእነዚህ አጀንዳዎች ላይ እንግዲህ ከሁሉም የሀገራችን ክፍሎች የተወጣጡ ተመካካሪዎች እያነሷቸው ያሉ ሀሳቦች አሉ። ይሁን እንጂ የሚነሱት ሀሳቦች ግን ሀገርን የዋጁ ሀገርን ያስቀደሙ መሆን እንዳለባቸው ሲነሱ ነበር። ሆኖም ግን ተመካካሪዎቹ የሚያነሷቸው ሀሳቦች ደግሞ ሀገርን ያላስቀደሙ ምናልባትም ደግሞ ያንድን ክልል ወይም ያንድን ብሔር ወይም ያንድን ሃይማኖት ብቻ የሚያስበልጥ ከሆነ ደግሞ ለሀገር ለወገን የማይበጅ በመሆኑ ለሀገር የሚበጀው የትኛው ሀሳብ ነው የተነሳው የሚለውን እየመረጠ እያነሳ እየተስማሙበት እየሄዱበት ያለው መንገድ ላይ ነው የሚገኘው። ይህ ስልታዊ ቡድን ነው እንግዲህ የሚነሱ ሀሳቦችን ወደ አንድ እያዋቀረ ወደ አንድ መንገድ ወደ ጋራ መንገድ እየወሰደ ወደሚጠበቀው ትልቁ የውሳኔ ወደሚሰጥበት ሁሉም ወደሚገኙበት መድረክ የሚያሻግር ስልታዊ የሆነ ቡድን ነው። በተለይም ደግሞ ሀገራዊ የምክክር ኮሚሽኑ ይህንን ስልታዊ ቡድን ሲያዋቅር ወደሚያሻግረው የውሳኔ ምዕራፍ የሚያደርስ መሆኑን በማመን በትልቅ ጥልቀት የሚመክር ስልታዊ ቡድን ነው ማለት ነው አሁን ላይ እየተካሄደ የሚገኘው ማለት ነው። በዚህ እንግዲህ የተነሱ ባሉት 8 አጀንዳዎች ውስጥ ማለት ነው ዋናው መሰረታችን በምክክር የጸናች ለነገ ሀገር ተረካቢ ትውልድ የምትሻገር ለአፍሪካም ለዓለምም ምሳሌ መሆን የምትችል በምክክር የጸናችን ሀገር መሰረት የምንጥልበት እንደመሆኑ የሚነሱ ሀሳቦች የትኞቹ ናቸው ገዢ የትኞቹን ነው ለጋራ ለኢትዮጵያውያንን ባንድ መስመር ባንድ ወል ሊወስድ የሚችሉ የሚሉት እየተመረጡበት ነው። እንግዲህ ምክክሩ በስልታዊ በሚል በተዋቀረው ቡድን እየተካሄደ የሚገኘው ይህ ስልታዊ ቡድን እንደሚታወቀው በ16 ክፍል ተከፋፍሎ በእያንዳንዱ ክፍል 250 የሚሆኑ ተመካካሪዎች እየመከሩበት ያለ ቡድን ነው። እነዚህ ተመካካሪዎችንም እንግዲህ እኛም ያነጋገርንበት አጋጣሚ ነበረ። በዚህ ስልታዊ ቡድን እስካሁን ከነበረው በ10 በ50 በ500 መተው ነው እንግዲህ ወደ 250 ተጨምቆ ስልታዊ ቡድኑ እየመከረ የሚገኘው። ይህ ስልታዊ ቡድን ከሌላው እስካሁን ከመጣበት ሂደት የሚለየው ሀሳቦች ወደ አንድ መስመር እንዲወስዱ እያደረገ ይገኛል ሲሉ እንግዲህ ሀሳባቸውን ያጋሩት ነበር። ቀደም ሲል ሳነሳው እንደነበረው የሚነሱ ብዝሃ ሀሳቦች ናቸው እየተነሱ የሚገኙት። ሆኖም ግን ገዢው ሀሳብ የትኛው ነው የሚለው ነው እየተመረጠ እየተስማሙበት የሚገኙ። ሲመረጥ ግን ያለ መግባባት ሊሆን ስለማይችል ለምሳሌ አንዱ ሀሳብ ያነሳው የኔ መሆን አለበት የኛ መሆን አለበት ወደሚለው እንዲመጣ እየተደረገ ነው። ይህ ሲሆን ግን እያንዳንዳቸው መግባባት ላይ እየደረሱ ነው ወደዚህ መስመር እየሄደ የሚገኘው ማለት ነው። ተመካካሪዎቹ ባነሱልን ሀሳቦች እያንዳንዳችን የራሳችን ሀሳብ አንስተናል፣ ይጠቅማል ይሆናል የሚለው ሀሳብ ተነስቷል። ሆኖም ግን እያስማማን እያመካከረን ወደ አንድ መስመር እየወሰደን እየመጣ የሚገኘው ግን ገዢው የሆነው ለሀገር ለወገን የሚጠቅመው የጋራ የሚሆነው ኢትዮጵያን ባንድ መስመር ወደሚያመጣው መስመር እየወሰደን ነው የሚገኘው። ይህ ደግሞ በተግባቦትን መሰረት ያደረገ እየተግባባንበት እየተማመንበት እየሄደው ያለ መንገድ ይዘናል ሲሉ ይህ ስልታዊ ቡድን መሰረት እየጣለ መሄዱን አንስተውልናል ማለት ነው። ዋና መሰረታችን ሀገርን በምክክር መገንባት እንደመሆኑ የምናነሳቸው ሀሳቦች የሚያግባቡን የሚያስማሙን እየሆኑ መሄድ ስላለባቸው አሁን ላይ በሚነሱ በእያንዳንዳቸው 8 አጀንዳዎች ላይ እየመከርን ግን ደግሞ እየተስማማን እያለፍንባቸው ናቸው ሲሉ ሀሳባቸውን አጋርተውናል ተመካካሪዎቹ። አመካካሪዎቹም ባነሱልን ሀሳብ በዋናነት ያነሱት ምንድነው እያንዳንዱ ተመካካሪዎች ያነሷቸው የተለያዩ ሀሳቦች ቢኖርም ግን ወደ አንድ መንገድ እየመጡ እየተስማሙ ያለበት ሁኔታ ነው ያለው ሲሉ አመካካሪዎቹ
ሀሳባቸውንም እንዲሁ አጋርተውናል። በዚህ ላይ በዋናነት ያነሱልን መንገድ ካሁኑ በዚህ በስልታዊ ቡድኑ እየተስማሙ ሀገርን ወገንን ያሻገራል ወደሚለው መንገድ ተመካካሪዎች ወደ አንድ መንገድ እየመጡ መሆኑ ደግሞ ለሚጠበቀው ውሳኔ ለሚሰጥበት በእያንዳንዱ 8 አጀንዳዎች ሁሉም ተመካካሪዎች ተግባብተው ተስማምተው ይሄ ይሁን ወደሚሉ ውሳኔ ወደሚሰጥበት መንገድ ለመውሰድ አሁን ላይ በጣም በከፍተኛ ደረጃ ወደ መስማማትና መግባባት እየደረሰ ያለ የምክክር ሂደት ነው ሲሉ ሀሳባቸውን አጋርተውናል። በዚህ ላይ ዋና ተብሎ የተነሳው ይህ ስልታዊ ቡድን እንግዲህ ውሳኔ ለሚሰጥበት መንገድ ወይንም ደግሞ መድረክ ትልቁንና ካሁኑ መሰረት እየጣለ ነው ሲሉ ሀሳባቸውን አጋርተውናል ማለት ነው። ምናልባትም የሚነሱት ሀሳቦች ወደ ስምምነት ሲመጡም ደግሞ የኛ ሀሳብ ለምን አይሆንም የሚሉ ሀሳቦች ሲነሱ ደግሞ ይህ ሀሳብ ያልተወሰደበት ምክንያት ሁሉንም ስለማይወክል ሀገርን ስለማያሻግር ያንድን ብሔር ወይም ያንድን ጎሳ ወይም ያንድን ቤተ እምነት ብንወስድ የማያሻግር ስለሆነ ነው የሚበጀው ግን ሀገርን ማስቀደም ነው የሚሉ ሀሳቦች በመነሳታቸው ሀሳባቸውን የኔ ብለው ያነሱትም የኛ ወደሚል መስመር እየመጡ ይገኛሉ። እናም ይህ ስልታዊ ቡድን መሰረትን እየጣለ ውሳኔ ለሚሰጥበት መንገድ ካሁኑ ትልቅ መደላድል እየፈጠረ ነው ሲሉ ሀሳባቸውን አጋርተውናል ማለት ነው። ለኩላውን ያሉ መረጃዎች እነዚህን ይመስላሉ። አመሰግናለሁ።